አሰላሙ አለይኩም ወራህመቱላሂ ወበረካቱ። የተወደዳችሁ እንዴት ቆያችሁን? የጁማ ልዩ ኸበር የተካተተበት የህዳር 12 2018 ዓመተ ልደት ሚንበር ኸበር ጀመረ። ፋይዛ መሐመድ የዕለቱ ሚንበር ኸበር እየመራው ከናንተ ከተመልካቾች ጋር እቆያለሁ። እስከ ፍጻሜው አብራችሁን እንድትዘልቁ በአክብሮት እየጋበዝኩ ለዕለቱ ከያዝናቸው ጉዳዮች መካከል አበይቱን አስቀድማለሁ። የዘንድሮ የሐጅ ምዝገባ ከረመዳን በፊት እንደሚጠናቀቅ ጠቅላይ ምክር ቤቱ ገለጸ። በኢትዮጵያ ከሚከሰቱ የተሽከርካሪ አደጋዎች መካከል 70 በመቶ የአደጋው መንስኤ የአሽከርካሪዎች የብቃትና ጥንቃቄ ጉድለት ነው ተባለ። በእንግሊዝ ከሚኖሩት ግማሽ ያህሉ በፍልስጤም ግጭት ምክንያት ሀገራቸው ከእስራኤል ጋር ወዳጅነት ማቋረጧን እንደሚመርጡ የዳሰሳ ጥናት አመላከተ። የሚሉት የሚንበር ኸበር አበይቱ ጉዳዮች ናቸው። አብራችሁን እንድትቆዩ በድጋሚ የጋበዝን ወደ ቀዳሚው ኸበር አልፋለሁ። የዘንድሮ የሐጅ ምዝገባ ከረመዳን በፊት እንደሚጠናቀቅ ጠቅላይ ምክር ቤቱ ገለጸ። የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት የ2018 የሁጃጅ ምዝገባ ከረመዳን በፊት ምዝገባና ዋጋ ይፋ ከሆነበት ጊዜ ጀምሮ ባሉት 2 ወራት ውስጥ ይጠናቀቃል ሲል አሳውቋል። በጠቅላይ ምክር ቤቱ መረጃ መሰረት ይህን የገለጹት የጠቅላይ ምክር ቤቱ ሐጅ ዘርፍ ኦፕሬሽን ከፍተኛ ማናጀር ሐጂ ኢስሐቅ አደም ናቸው። ሐጂ ኢስሐቅ ይህን ያሉት የ2018 ሐጅን አስመልክቶ ለሐጅ ምዝገባ ባለሙያዎች በአዲስ አበባ ለሶስተኛ ጊዜ ሲሰጥ በቆየው የግንዛቤ ማስጨበጫና የክህሎት ማበልጸጊያ ስልጠና ማጠናቀቂያ መርሃ ግብር ላይ ነው። አክለውም የሳውዲ አረቢያ ሐጅና ዑምራ ሚኒስቴር በዘንድሮ ዓመት የሐጅ ጉዞ ለምዕመናን ከ10 ላላነሱ በሽታዎች የጤና ማረጋገጫ ሰርተፊኬት ማቅረብን ግዴታ ማድረጉን ገልጸዋል። የጠቅላይ ምክር ቤቱ ስራ አስፈጻሚና የሐጅ አብይ ኮሚቴ አባል ሼክ መሐመድ ሰኢድ አያሽ በበኩላቸው በዘንድሮ ሐጅ የሳውዲ አረቢያ ሐጅ ሚኒስቴር ተፈጻሚ ባደረጋቸው አዳዲስ አስገዳጅ መመሪያዎች የሚመራና የጊዜ ጥበት ያለበት በመሆኑ ሰልጣኞች ከስልጠናው ያገኙትን ግንዛቤ በአግባቡ ተግባራዊ በማድረግ የተሻለ አገልግሎት መስጠት ይገባቸዋል ብለዋል። ስልጠናው በድሬዳዋና ሐዋሳ ከዚህ በፊት ተሰጥቷል። በስልጠናው ላይ ከአማራ፣ ከትግራይ፣ ከጋምቤላ፣ ከአፋር፣ ከቤኒሻንጉል ጉሙዝ፣ ከማዕከላዊ ኢትዮጵያ፣ ከደቡብ ምዕራብ ኢትዮጵያና ከኦሮሚያ ክልሎች ከሸገር ሲቲ የተውጣጡ የሐጅና ዑምራ ዘርፍ ኃላፊዎችና የሐጅ ምዝገባ ጣቢያ ሰራተኞች የተሳተፉ ሲሆን በሐጅ ሲስተም አጠቃቀም ዙሪያ እንዲሁም ዘመናዊ የክፍያ ስርዓትን የተመለከተ ስልጠና ወስደዋል ተብሏል። በኢትዮጵያ ከሚከሰቱ የተሽከርካሪ አደጋዎች መካከል 70 በመቶ የአደጋው መንስኤ የአሽከርካሪዎች የብቃትና ጥንቃቄ ጉድለት ነው ተባለ። በኢትዮጵያ ከሚከሰቱ የተሽከርካሪ አደጋዎች መካከል 70 በመቶ የአደጋው መንስኤ የአሽከርካሪዎች የብቃትና ጥንቃቄ ጉድለት መሆኑ የተገለጸው በሀገር አቀፍ የመንገድ ደህንነት የግንዛቤ ማስጨበጫ መድረክ ላይ ነው። መድረኩ ዛሬ ጁማ ህዳር 12 2018 በማዕከላዊ ኢትዮጵያ ክልል ሆሳና ከተማ መካሄድ ጀምሯል። የአደጋው አሳሳቢነት ከጊዜ ወደ ጊዜ ጨመረ በመምጣቱ ምክንያት የትራፊክ ችግሩን ለመቅረፍ የትራፊክ አደጋና የመንገድ ደህንነት ጉዳይን በስርዓተ ትምህርት በማካተት ወደ ትግበራ ከመግባትና ግንዛቤ ከመፍጠር ጀምሮ በልዩ ትኩረት እየተሰራ ስለመሆኑ ተገልጿል። በመድረኩ የተገኙት የትራንስፖርትና ሎጂስቲክ ሚኒስትር ዶክተር አለሙ ስሜ የመንገድ ደህንነትን ለማረጋገጥና የትራፊክ አደጋን ለመከላከል ጥረትና ትብብር ሊኖር ይገባል ሲሉ ተናግረዋል። ሚኒስትሩ የትራፊክ አደጋ በሀገር ላይ ከፍተኛ የሆነ ሰብአዊና ቁሳዊ ጉዳት እያደረሰ መሆኑንም አስረድተዋል። በኢትዮጵያ ከሚከሰቱ የተሽከርካሪ አደጋዎች መካከል 70 በመቶ የአደጋው መንስኤ የአሽከርካሪዎች የብቃትና ጥንቃቄ ጉድለት መሆኑን በመጠቆም ይህን አስከፊ አደጋ በጋራ መከላከል ተገቢ መሆኑን ገልጸዋል። በተለይም የሕዝብ ትራንስፖርት አገልግሎት የሚሰጡና የከባድ መኪና አሽከርካሪዎች በመንገድ ደህንነት ዙሪያ የግንዛቤ ማስጨበጥ ስራ ተጠናክሮ የሚቀጥል መሆኑን ተናግረዋል። የአሽከርካሪዎች ሙያ የሚፈቅደውን ሕጋዊ አሰራር ተግባራዊ በማድረግ ሕይወትን ከአደጋ ለመታደግ መንግስት ትኩረት ሰጥቶ እየሰራ እንደሚገኝ ሚኒስትሩ በዚሁ ወቅት አብራርተዋል። የቁጥጥር ስራውን ማጠናከርና የአሽከርካሪ ማሰልጠኛ ተቋማትን በቴክኖሎጂ የታገዘ በማድረግ ችግሩን ለመግታትና አደጋን ለመቀነስ ጥረት እየተደረገ መሆኑን በመድረኩ ተገልጿል ሲል የዘገበው የኢትዮጵያ ዜና አገልግሎት ነው። የኢትዮጵያ ዩኒቨርሲቲ የማበልጸጊያ ማዕከላት ጥምረት በዛሬው ዕለት ተቋቋመ። የትምህርት ሚኒስቴር የኢትዮጵያ ዩኒቨርሲቲ የማበልጸጊያ ማዕከላት ጥምረትን ዛሬ ጁማ ህዳር 12 2018 በይፋ ማቋቋሙን አስታውቋል። የጥምረቱ ዓላማ ዩኒቨርሲቲዎች በተናጥል ያሉ ጥናትና ምርምሮቻቸውን በማበልጸግ በጋራ ወደ ገበያ ማውጣትና ማሳደግ እንደሆነ ተገልጿል። የትምህርት ሚኒስቴር የከፍተኛ ትምህርት ልማት ዘርፍ ሚኒስትር ዴኤታ ኩራ ጡሽኔ የጥምረቱን መቋቋም አስመልክተው እንደገለጹት ዩኒቨርሲቲዎች የፈጠራ
ሀሳቦች መፍለቂያ በመሆናቸው የጥምረቱ መቋቋም ይበልጥ ያግዛቸዋል ብለዋል። ከዚህ በተጨማሪም የጥምረቱ መቋቋም የዩኒቨርሲቲዎች የምርምርና ቴክኖሎጂ ሽግግር ማበልጸጊያ ማዕከሎች ደረጃቸውን የጠበቁ እንዲሆኑ ለማስቻል እንደሚረዳ አስታውቀዋል። የጥምረቱ መቋቋም ዩኒቨርሲቲዎች ያላቸውን ውስን ሀብቶች በጋራ ከፍ ወዳለ ደረጃ እንዲያደርሱና በጋራ እንዲጠቀሙ የሚያስችል መሆኑንም ገልጸዋል። ከዚህ በተጨማሪ በምርምር ማዕከላት ሀሳቦች ከተረጋገጡ በኋላ ወደ ማበልጸጊያ ማዕከላቱ ገብተው ከፍ ያለ ደረጃ እንዲደርሱ እንደሚያደርግ ጠቁመዋል። እንዲሁም ዩኒቨርሲቲዎች በዘላቂነት ለሀገር ኢኮኖሚና ለሰው ኃይል ልማት የበኩላቸውን አስተዋጽኦ እንዲያበረክቱ በማድረግ ረገድ ትልቅ ሚና እንደሚኖረው ተመላክቷል። የተለያዩ ሀገራት ተወካዮች ተሞክሯቸውን ያካፈሉበት የኢትዮጵያ ዩኒቨርሲቲ የማበልጸጊያ ማዕከላት ጥምረት በተቋቋመበት መድረክ የትምህርት ሚኒስቴር ከፍተኛ አመራሮች፣ የዩኒቨርሲቲ ተወካዮች እንዲሁም የሚመለከታቸው ባለድርሻ አካላት ተገኝተዋል ተብሏል። የ2025 የኢጋድ የሚዲያ ሽልማት ከሳምንት በኋላ ሊካሄድ ነው። የምስራቅ አፍሪካ የልማት በይነ መንግስታት ድርጅት ኢጋድ የ2025 የሚዲያ ሽልማት ከህዳር 20 እስከ 21 ቀን 2018 በአዲስ አበባ ከተማ እንደሚካሄድ ተገልጿል። በ8 ዘርፎች ይካሄዳል የተባለው ውድድር በሁሉም የሚዲያ አይነቶች የሚሰሩ ባለሙያዎችን ያካተተ መሆኑ ተገልጿል። ይህ የተገለጸው የውጭ ጉዳይ ሚኒስቴርና ድርጅቱ ኢጋድ የ2025 የምስራቅ አፍሪካ የልማት በይነ መንግስታት የሚዲያ ሽልማትን አስመልክቶ ለመገናኛ ብዙሃን በዛሬው ዕለት በሰጡት የጋራ መግለጫ ነው። የውጭ ጉዳይ ሚኒስቴር ቃል አቀባይ አምባሳደር ነቢያት ጌታቸው እንደገለጹት ኢትዮጵያ በአየር ንብረት ለውጥ ላይ በቀጠናው አዎንታዊ አስተዋጽኦ እያበረከተች ትገኛለች። ኢጋድ የሚዲያ ሽልማት ውድድር በአየር ንብረት ለውጥ ላይ ያለውን ግንዛቤ የሚያሳድግ መሆኑንም አክለዋል። ይህ ቀጠናዊ የሚዲያ ሽልማት አዲስ አበባ ላይ መካሄዱ ኢትዮጵያ ከራሷ አልፋ ለቀጠናው እያደረገች ያለችውን አስተዋጽኦ የሚያሳይ ነው ሲሉ ገልጸዋል። ኢትዮጵያ በአየር ንብረት ለውጥ በርካታ ስራዎች እየሰራች እንደምትገኝም በመግለጫው ተጠቅሷል። በኢትዮጵያ የምስራቅ አፍሪካ የልማት በይነ መንግስታት ኢጋድ ተጠሪ አቶ አበባው ቢሆነኝ በውድድሩ ከአባል ሀገራት የተውጣጡ ከ400 በላይ የሚዲያ ባለሙያዎች ተሳትፈዋል ብለዋል። የድርጅቱ ተጠሪ ውድድሩም የአየር ንብረት ለውጥን በተመለከተ ግንዛቤ ለማስጨበጥ የሚያስችል ዘገባ በሰሩ ባለሙያዎች መካከል የሚደረግ መሆኑን አብራርተዋል። ከዚህ በተጨማሪም ኢጋድ ለበርካታ ዓመታት ድርቅና የተለያዩ አደጋዎች ከመከላከል አኳያ ሲሰራ መቆየቱን ጠቁመዋል። ቀጥለናል። በእንግሊዝ ከሚኖሩት ግማሽ ያህሉ በፍልስጤም ግጭት ምክንያት ሀገራቸው ከእስራኤል ጋር ወዳጅነት ማቋረጧን እንደሚመርጡ የዳሰሳ ጥናት አመለከተ። በእንግሊዝ በተካሄደ የህዝብ ዳሰሳ ጥናት ግማሽ ያህሉ ተሳታፊዎች በእስራኤልና ፍልስጤም ጦርነት ላይ ባላቸው አመለካከት ምክንያት ከወዳጆቻቸው መራቅን እንደሚመርጡ ያሳያል። 2000 ሰዎችን ያሳተፈው ሞርሲን ኮመን የተባለ የህዝብ አስተያየት የሚሰበስብ ኩባንያ ለእስራኤል ባላቸው አመለካከትና ለፍልስጤም ባላቸው ግብረ መልስ ግንኙነታቸውን ለማቆም ምክንያት ይሆናል ወይ ሲል ጠይቋል። በዳሰሳው መሰረት 43% የሚሆኑት የፍልስጤም አቀንቃኞች በአዎንታ ምላሽ የሰጡ ሲሆን 46% የሚሆኑት የእስራኤል ደጋፊዎችም እንዲሁ የአዎንታ ምላሻቸውን ሰጥተዋል። የዳሰሳ ጥናቱ በተጨማሪም 75% ያህሉ እስራኤል በፍልስጤም እየፈጸመች ስላለው ጥቃት በማህበራዊ ትስስር መድረኮች ላይ ማውራት ምቾት እንደማይሰጣቸው አሳይቷል። ጥናቱ አክሎም ከ10 እንግሊዛውያን 3ቱ ደግሞ በጉዳዩ ዙሪያ ከጓደኞቻቸው ጋር ማውራት በጽኑ እንደማይፈልጉ አመላክቷል። እስራኤል በጋዛ ላይ የምትፈጽመውን ጥቃት ለመቃወም በተደጋጋሚ ሰልፍ በሚወጡ የፍልስጤም ደጋፊዎች በእንግሊዝ ውጥረት አስከትሏል። የኩባንያው ዳይሬክተር ሉክ ትሪል ጦርነቱ በእንግሊዝ መከፋፈል እየፈጠረ ነው ሲሉ ስጋታቸውን ገልጸዋል። የተወደዳችሁ አሁን የሚተከታተላችሁ የምትገኙት ሚንበር ኸበርን ነው። አብራችሁን ስላላችሁ ደስ ይለናል። ለሚንበር ኸበር ጥቆማ ወይ ማስተያየት ካላችሁ በአጭር የስልክ ቁጥር 9282 ላይ ብትልኩልን አጣርተን መልሰን ለእናንተው እናቀርባለን። የሚቀናችሁ ማህበራዊ ሚዲያ ከሆነ በሁሉም አማራጮች @ሚንበር ቲቪ ብላችሁ ብትፈልጉን ታገኙናላችሁ። ድረገጻችንን www.minbertv.com ብትጎበኙ ደግሞ አዳዲስ መረጃ ታገኛላችሁ። አሁን ደግሞ የጁምዓ ልዩ ኸበር የሚቀርብበት ሰዓት ላይ ደርሰናል። የልዩ ኸበር አዘጋጁ አህመድ አብዱራህማን ነው። ለዛሬ ሰሞኑን አሜሪካ ላይ ይፋዊ ጉብኝት የተጓዙትን የሳዑዲ አረቢያ ልዑል አልጋ ወራሽ መሐመድ ቢን ሰልማንን ክራሞት ግራቀኙን ተመልክቷል። እንደሚከተለው ያቀርበዋል። የአሜሪካው ዋይት ሃውስ በቀናት ልዩነት አንዱን የመካከለኛው ምስራቅ ሀገር መሪ ሸኝቶ ሌላ ተቀብሏል። ከሳምንት በፊት የሶሪያውን መሪ አህመድ አሸረን ያስተናገዱት ፕሬዝዳንት ትራምፕ የሳምንቱን ባለተራ የሳውዲ አረቢያውን ልዑል አልጋ ወራሽ መሐመድ ቢን ሰልማንን ተቀብለዋል።
የ40 ዓመቱ ሰው አሜሪካን ሊረግጡ ነው የመባሉ ዜና ገና በማለዳው ትኩረት የሳበ ነበር። ሰውየው ለመጨረሻ ጊዜ በአሜሪካ ይፋዊ የሥራ ጉብኝት ያደረጉት እንደ አውሮፓውያን አቆጣጠር በ2018 ነበር። ቢን ሰልማን አሜሪካን እንዳይረግጡ አድርጓል የሚባለው ከ7 ዓመት በፊት በቱርክ በአነጋጋሪ መልኩ የተገደለው የሀገራቸው ጋዜጠኛ ጀማል ካሾጊ ነው። በእርግጥ ጋዜጠኛው የተገደለ ሰሞን የሳውዲ አረቢያ ባለሥልጣናት ላይ ማዕቀብ ቢጣልም መሐመድ ቢን ሰልማንን በቀጥታ አይመለከትም ነበር። ሆኖም ከትራምፕ በፊት የነበሩት የቀድሞ የአሜሪካ ፕሬዝዳንት ጆ ባይደን መሐመድ ቢን ሰልማንን በሀገራቸው መሬት ማስተናገድ አልፈለጉም። በሳውዲ ተፈጽመዋል ባሏቸው የሰብአዊ መብት ጥሰቶች ምክንያት ሀገሪቱን የተገለለች ለማድረግ ሲዝቱም ነበር። ወደ ሀገራቸው መጥራት ባይፈልጉም በ2022 ወደ ሳውዲ አቅንተው በተለያዩ ጉዳዮች ላይ ስምምነት ላይ ደርሰዋል። በዚህ ጉብኝት የካሾጊን ግድያም ማንሳታቸውን ተናግረው ነበር። ባይደን ስልጣን ላይ ሳሉ የተለቀቀው ሪፖርት እንደሚጠቁመው ልዑል አልጋ ወራሹ ካሾግጂ ኢስታንቡል ውስጥ እንዲያዝና እንዲገደል ለወጣው እቅድ ፈቃድ ሰጥተዋል። ትራምፕ ከዚህ ቀደም ፕሬዝዳንት ሳሉ ሪፖርቱ ይፋ እንዳይደረግ ቢወስኑም ባይደን መረጃው እንዲጋለጥ አድርገዋል። በወቅቱ ሳውዲ አረቢያ የአሜሪካን የደህንነት ሪፖርት ተቀባይነት የሌለው ነው ስትል አጣጥለዋለች። የአሁኑ ፕሬዝዳንት ዶናልድ ትራምፕ እንደ ባይደን ሳይሆን ከ7 ዓመት በኋላ ቢን ሰልማንን በዋይት ሃውስ ጋብዘዋል። ወደ ሀገሪቱ ሲገቡ ከሰማይ ወታደራዊ ትርኢት ቀርበዋል። ለክብራቸው 21 ጊዜ መድፍ አስተኩሰዋል። በፈረስ አጀብ እንዲደምቁም አድርገዋል። ይህ ሁሉ አጀብ ቢኖርም ከ7 ዓመት በኋላም ቢሆን የጋዜጠኛው ግድያ ጉዳይ ቢን ሰልማንን የሚተው አልሆነም። ትራምፕና መሐመድ ቢን ሰልማን በዋይት ሃውስ ከተገናኙ በኋላ ስለ ጋዜጠኛው ግድያ ያነሳችው ሌላ ጋዜጠኛ ነች። ይህች ጋዜጠኛ የኤንቢሲ ኒውስ ሪፖርተሯ ሜሪ ብሩስ ነች። ሜሪ ለቢን ሰልማን ስለ ካሾጊ ግድያ ስትጠይቅ ምላሹን የሰጡት ግን ራሳቸው አልነበሩ። ትራምፕ በቁጣ ጣልቃ ገቡና አቋረጡት። ትራምፕ ጋዜጠኛዋን ለመሆኑ አንቺ ማነች ሲሏት ከኤቢሲ ኒውስ ነው የሚል መልስ ሰጠች። ሚዲያውን በሐሰተኛ የመረጃ ምንጭነት በመፈረጅ ለቢን ሰልማን ተቆርቁረው ለቀረበው ጥያቄም እርሳቸው ምላሽ እንደሚሰጡ በመናገር ቀጠሉ። ትራምፕ ምላሹን ሲቀጥሉ ቢን ሰልማን የእጃቸውን መዳፍ እያሻሹ አቀርቅረው ታይተዋል። የአሜሪካው ፕሬዝዳንት ቆጣ ብለው በሰጡት ምላሽ እየጠቀሳችሁ ያላችሁት በጣም አወዛጋቢ ሰው ነው፣ ብዙ ሰዎች አይወዱትም ነበር፣ ወደዳችሁትም ጠላችሁትም ነገሮች ያጋጥማሉ ብለዋል። ልዑል አልጋ ወራሹ ምንም የሚያውቀው ነገር አልነበረም፣ እንግዶቻችንን ማሳፈር የለባችሁም ሲሉም ተከላክለዋል። በዚህ መልኩ የጀመረው የቢን ሰልማን የአሜሪካ ጉብኝት የኋላ በርካታ ነገሮችን የሚያዳፍን በበርካታ ሚሊዮን ዶላሮች የተንበሸበሸ ሆኖ አልፏል። ባለፈው ዓመት ግንቦት ወር በአሜሪካ ኢኮኖሚ ውስጥ 600 ቢሊዮን ዶላር ኢንቨስት ለማድረግ ቃል የገቡት መሐመድ ቢን ሰልማን ቃል ኪዳኑን ወደ $1 ትሪሊዮን ከፍ በማድረግ ትራምፕን አስደስተዋል። ትራምፕ የተደሰቱ የመሰሉት የሳውዲ ኢንቨስትመንቶች በ2024 የፕሬዝዳንታዊ ምርጫ ዘመቻ ወቅት የገቡትን የኢኮኖሚ ቃል ኪዳን ለመፈጸም ረዥም መንገድ ሊያስጉዛቸው ስለሚችል መሆኑ ተነግሯል። ይህ ገንዘብ ግምቱ አሜሪካ በኢራቅ ላይ በ8 ዓመት ውስጥ በሰነዘረችው ጦርነት ወቅት ያጠፋችውን ያህል ነው። ኢንቨስትመንቶቹ ለአሜሪካ ኩባንያዎች ትልቅ ማበረታቻ ሊሆን ይችላልም ተብሏል። ፕሬዝዳንቱ ይህን ያህል ገንዘብ ከሳውዲ ካገኙ በኋላም ቢሆን እንዴት ነው ገንዘቡን ትንሽ ጨምር አድርገህ $1.5 ትሪሊዮን አታደርገውም ወይ ሲሉም ተደምጠዋል። በእርግጥ ትራምፕ ብቻ ሳይሆን መሐመድ ቢን ሰልማንና ሳውዲ አረቢያም በስምምነቶቹ ተጠቃሚ መሆናቸውን ታዛቢዎች በስፋት ገልጸዋል። ትራምፕ የተከላከሉላቸው ቢን ሰልማን ድሮ በእነዘ ኢኮኖሚስት መጽሔት አደገኛው ሰው ተብለው የዜና ርዕስ የተጻፈባቸው ናቸው። አሁን በአሜሪካ ኢኮኖሚ ውስጥ ግዙፍ ስፍራ ያገኙ ይመስላሉ። በመገናኛ ብዙሃን በሰብአዊ መብቶች ስትጠለጠል የቆየችው ሀገራቸው በነዳጅ ሀብት ያካበተችው ገንዘብ ሸፋፍኗት ያለፈም ይመስላል። በዚህ መሃል ትራምፕ በቀደም የስልጣን ዘመናቸው ያስጀመሩት ሳውዲ አረቢያና እስራኤልን የማቀራረብ ሙከራ በቢዝነስ ስምምነቶቹ ተዳፍኖ አልፏል። ቢን ሰልማን ወደ ዋይት ሃውስ ከማቅናታቸው በፊት አንዳንድ መገናኛ ብዙሃን ሳውዲ በትራምፕ የሚቀነቀነውን አብርሃም አኮርድ ወይም የአብርሃም ስምምነትን ትፈርማለች መባሉም በነበር የቀረ ይመስላል። በእርግጥ የሳውዲው ልዑል ለመፈረም ፍላጎት አሳይተዋል የሚሉ መረጃዎች መውጣታቸው አልቀረም። ነገር ግን ቢን ሰልማንን ሲያብጠለጥል የቆየው ዘ ኢኮኖሚስት መጽሔት ልዑል አልጋ ወራሽ አሜሪካን ለማማለል ከዚህ በኋላ የአብርሃም ስምምነትን መፈረም አይጠበቅባቸውም ብሎ ቢያንስ በዚህ ጉዞ ከእስራኤል ጋር የሚፈራረሙት ስምምነት እንደማይኖር ያወጀው ሰውየው ዋይት ሃውስ በሚደርሱበት ቀን ዋዜማ ላይ ነበር። ዶናልድ ትራምፕ ከዚህ ቀደም በእስራኤልና በአረብ ሀገሮች መካከል የነበረውን ጸብ አብርሃም አኮርድ በተባለው ስምምነት በስልጣን ዘመናቸው የመጨረሻ ወራት እንዲፈረም በማድረግ ዩናይትድ አረብ ኤምሬትስ፣ ባህሬን፣ ሱዳንና ሞሮኮ ከእስራኤል ጋር ዳግም ወዳጅነትና ትብብር እንዲመሰርቱ ማድረግ ችለው ነበር።
አሜሪካ እስራኤል ከመካከለኛው ምስራቅ አጎራባቾቿና ሌሎች አረብ ሀገሮች ጋር ያላት ግንኙነት እንዲሻሻል የምትፈልገው በመካከለኛው ምስራቅ ውስጥ ያለውን ጥርጣሬና ስጋት ይቀርፈዋል በሚል እምነት እንደሆነ ትገልጻለች። በዚህ ዓላማ ከሳውዲ ጋር በነበረው ግንኙነት የተንቀሳቀሱት ትራምፕ በቀደመው የስልጣን ዘመን ባይሳካላቸውም ተከታዩ ጆ ባይደን ይህንኑ አስቀጥለውት ሳውዲና እስራኤል አዲስ ፍቅር ሳይጀምሩ አልቀሩም እስከመባልም ደርሶ ነበር። ነገር ግን የፍልስጤሙ ሐማስ መስከረም 26 2016 በመጠኑም ሆነ ባደረሰው ጉዳት ታይቶ የማይታወቅ ነው በተባለ ሁኔታ በአየር በባህርና በምድር የእስራኤልን ድንበር ጥሶ መግባቱን ተከትሎ እስራኤል በወሰደችው ያጸፋ ጥቃት ከፍልስጤም በርካታ ሺዎች ተቀጠፉ። ከዚህ በኋላ ለመስማማት እየተንደረደሩ ነው በሚል ብዙ ሲወራላቸው የነበሩት ሳውዲ አረቢያና እስራኤልም አሸማጋያቸው አሜሪካም ጭምር ከመስከረም 26 በፊት እንደነበሩት አልሆኑም። አሸማጋዩ ሀገር አሜሪካ ከእስራኤል ጋር እንደምትቆም ተናገረች። ቀድሞም ቢሆን እስራኤል ከፍልስጤማውያን ጋር የሰላም ስምምነት እስካላደረገች ድረስ ከኔ ጋር ግንኙነቷ ሰላማዊ ሊሆን አይችልም ስትል የነበረችው የሙሐመድ ቢን ሰልማን ሀገር ሳውዲ የሽምግልናውን ነገር ቸል ብላ እስራኤልና አሜሪካ መስማት የማይፈልጉት ነው የሚባለውን አደረገች። ከሐማስና እስራኤል ጦርነት በኋላ መሐመድ ቢን ሰልማን ሐማስን አስታጥቃለች ተብላ በእስራኤል ከምትወቀሰው ከኢራን ፕሬዝዳንት ኢብራሂም ራኢሲ ጋር ስልክ አንስተው ተወያዩ። ሁለቱ መሪዎች በስልክ ሲነጋገሩ የኢራኑ ፕሬዝዳንት ወደ ስልጣን ከወጡ ወዲህ ለመጀመሪያ ጊዜ ነበር። አስገራሚው ነገር ይህ ከመፈጸሙ 3 ሳምንት ገደማ በፊት በአሜሪካ ኒውዮርክ ከተማ የወቅቱ የሀገሪቱ ፕሬዝዳንት ጆ ባይደን ከእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ጋር ለስብሰባ ተቀምጠው ከ10 ዓመት በፊት እኔ እናንተ ሀገርህ እስራኤል ከሳውዲ አረቢያ ጋር ስለሚኖራት ሰላማዊ ግንኙነት ብናነሳ ኖሮ እርስ በርሳችን ሰውየው ምን ቀማምሶ ነው ብለን እርስ በርስ መተያየታችን አይቀርም ነበር ሲባባሉ ነበር። ይህን የሚባባሉት ሳውዲ አረቢያና እስራኤል በመሃላችን ያለው ተዳፍኖ ሰላምና ወርድ ሊባባሉ ቀናት ቀርቷቸዋል እየተባለ ስለነበር ነው። ከዚህ ክስተት በኋላ በርካታ ነገሮች ተለዋውጠዋል። እስራኤል የገደለቻቸው ፍልስጤማውያን ቁጥር 70 ሺህ ገደማ ደርሶ ለሰብአዊነት የሚገዳቸው በሙሉ ዓይንሽ ላፈር ብለዋታል። የአሜሪካ አጋር የሚባሉት ዩናይትድ ኪንግደም፣ ካናዳና ፈረንሳይም ለፍልስጤም ሀገርነት ዕውቅና ሰጥተዋል። ቢን ሰልማንም በሪያድም ሆነ በዋይት ሃውስ ተገኝተው ለአሜሪካ ገንዘባቸውን አፍስሰዋል። በጎን ደግሞ በአሜሪካ ፕሬዝዳንት ሁለት ወንድ ልጆች ኤሪክና ዶናልድ ጁኒየር የሚመራው ትራምፕ ኦርጋናይዜሽን በሳውዲ አረቢያ ትልቁ የመንግስት ንብረት በሆነው የሪል ስቴት ልማት ውስጥ በግንባታ ለመሳተፍ በኃላፊዎች በኩል ድርድር እያደረገ እንደሚገኝ በዚህ ሳምንት ተሰምቷል። ይህ ግንባታ የሚከናወነው በሳውዲ ዋና ከተማ ሪያድ ሰሜን ምዕራብ ዳርቻ ላይ በምትገኘው አዲራእያ ነው። የአልሳውድ ቤተሰብ የመጀመሪያ መኖሪያ የነበረችው ስፍራ ከ1727 እስከ 1818 ባለው ጊዜ ውስጥ በመጀመሪያው በሳውዲ ስርወ መንግስት ስር የዲሪያ ኢሜሬት ዋና ከተማ ሆና አገልግላለች። ከሪያድ በመኪና ጉዞ በ20 ደቂቃ ርቀት ላይ የምትገኘው ከተማ ሆቴሎች፣ ምግብ ቤቶች፣ ሱቆችና ሙዚየሞችን በማካተት ቅንጡ መዳረሻ ለማድረግ በ63 ቢሊዮን ዶላር እየተገነባች ነው። ፕሬዝዳንት ዶናልድ ትራምፕ ባለፈው ዓመት ግንቦት ወር ስፍራውን ጎብኝተው ነበር። ይህ ሁሉ የሳውዲ አረቢያና የእስራኤልን ጉዳይ ከቀዳሚ አጀንዳነት ወደ ኋላ የገፋ ይመስላል። በሚዲያ ፊት ቀርቦ የሳውዲ አረቢያ አምባሳደር ነኝ ከሚለው ከእግር ኳሱ ኮከብ ክርስቲያኖ ሮናልዶ ጋር አሜሪካ የተጓዙት መሐመድ ቢን ሰልማን በዋይት ሃውስ ጎል አስቆጥረው ተመልሰዋል። ለዚህ ዘገባ ጥንቅር ፖለቲኮ፣ ዘ ኢኮኖሚስት፣ ዋሽንግተን ፖስት፣ ዘ ኒውዮርክ ታይምስ፣ ቢቢሲ እና ሚድል ኢስት አይን በምንጭነት ተጠቅመናል። ውድ ተመልካቾች ለዛሬ ያዘጋጀነው የሚንበር ኸበር በዚሁ ተጠናቀቀ። ፋይዛ መሐመድ አብሬያችሁ ቆየሁ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።